የዲጂታል ስርዓትን መከተል የዲጂታል ኢኮኖሚን በአግባቡ ለመምራትና ለመጠቀም ያስችላል አሉ የደቡብ ኢትዮጵያ ክልል ኢኖቬሽን ቴክኖሎጂ ቢሮ ኃላፊ ዶክተር ቦጋለ ቦሼ። ቢሮ በኢኮቴና ዲጂታል ኢኮኖሚ ዘርፍ ለክልል ሴክተር ለዞኖችና ሪጂዮ ፖሊስ ከተማ ባለሙያዎች የመሳሪያዎች አያያዝና አጠቃቀም ዙሪያ ስልጠና ሰጥቷል። ስልጠናው ባለሙያዎች ከቴክኖሎጂው ጋር እንዲዋሃዱ የሚያደርግና የተገልጋዮችን እንግልት እንዲቀንስ የሚያስችል መሆኑን ሰልጣኞች ተናግረዋል። ሂሮት የምሩ ዝርዝር አላት። ኢኖቬሽንና ቴክኖሎጂ ቢሮ በዲጂታል ኢኮኖሚ ዘርፍ ከክልል ሴክተር ዞንና የሬጂዮ ፖሊሲ ከተሞች ባለሙያዎች ወረዳኔት የመሳሪያዎች አያያዝና አጠቃቀም ዙሪያ የተቀናጀ ስልጠና ሰጥቷል። ዓለም በዲጂታል አንድ እየሆነ መምጣቱን ተከትሎ ሁሉም ዘርፍ በቴክኖሎጂ የታገዘ የዲጂታል ስርዓትን ለማስቀጠል ለባለሙያዎች የተሰጠው ስልጠና ስራቸውን ለማቃለልና ለማዘመን ሚናው የጎላ ነው። አሁን ዓለም የደረሰችበትን እኛም ከመጋራት አንጻር ክልላችን በተዋቀረበት በስድስቱ ክላስተር ያለው የጉዞ ሁኔታዎች አሉ። ሌሎች የትራቭል ትራንስፖርት ወጪዎች ይኖራሉ። ከዛም ባለፈ የሚደረጉ ወጪዎችን ከመቀነስ አንጻር ያሉበት ክላስተር ሆኖ ከዚህ ከክልል ማዕከል ጋር ያለውን ግንኙነት ከመፍጠር አኳያ በጣም የተሻለ ግብዓት ይፈጥራል ብለን ነው የምናስበው። ማለት ከዚህ በፊት ያው በቪዲዮ ኮንፈረንሲንግ ነበረ ወረዳዎችን ዞኖችን ስናገኝ የነበረው። አሁን ደግሞ በዙም ሚቲንግ አመራሩ በራሱ በቢሮ ውስጥ ሆኖ በቤቱም ሆኖ ዙም ሚቲንግ ማድረግ እያረገ የተለያዩ ወጪዎችን ለምሳሌ አሁን 12ቱም መዋቅር በክላስተር እንደመሆኑ መጠን ይሄ አሁን ዙም ሚቲንጉ ወጪን ይቀንሳል ብዬ ነው ማስበው። አፕዴትድ የሆኑ አፕግሬድድ የሆኑ ስልጠናዎች እየሰጡን ነው። አሁን ለምሳሌ ድሮ ምን ሰራባቸው ዲቫይሶች አፕግሬድ የሆኑ ሌላ ዲቫይሶች የመጡ ስለሆነ እነሱን ዲቫይሶች እዚህ መጣን በተሻሉ በየክልል ኤክስፐርቶች እየመጣን እያየን ተጨማሪ ስልጠናዎች እያገኘን ራሳችንን አፕግሬድ እያደረግን ኢትዮጵያንም ዲጂታላይዝ ለማድረግ በዚሁ ፕሮሰስ ውስጥ እኛም ተባባሪ የሆነና ያለ ማለት ነው። እንደ ሀገር ከተያዙ ኢኒሺዬቲቮች አንዱና ዋነኛው በቴክኖሎጂ የታገዘ የዲጂታል ስርዓትን መከተል መሆኑን የተናገሩት የክልሉ ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ ዶክተር ቦጋለ ቦሻ ስልጠናው የክልሉን ዲጂታል ኢኮኖሚ በአግባቡ ለመምራትና ለመጠቀም ያስችላል ብለዋል። ዲጂታል ቴክኖሎጂው ውጤት ነው። ስለዚህ ሁሉም አገልግሎቶቻችንን ለምሳሌ ከዚህ በኋላ የሚጠየቅ የውጭ ጉዞ ቢኖር በእርግጠኝነት ፋይዳ ነው እየተጠየቀ ያለው እንጂ ፓስፖርት አይደለም። ፋይዳ ይታያል። ክሊርድ ስለመሆኑና አለመሆኑ ሴኩሪቲ ላይ ነው ጋራንቲ ይሰጣል። ከዛ ቪዛ ይመታል፣ ሄደህ ትመጣለህ ነው። እነዚህ ሁሉንም አገልግሎቶች መንግስት አንድ ላይ በሚሰበስብበት ወቅት ዲጂታል ኢኮኖሚውን፣ ዲጂታል ገቨርናንሱን፣ ዲጂታል ሰርቪሱን፣ ዲጂታል ኮመርሱን ኢንጆይ ለማድረግ ወሳኝ ምዕራፍ ላይ እንገኛለን። ዓለም ወደ ኋላ እንዳንቀር ቴክኖሎጂዎቻችንን እያዘመንን መሄድ ስለሚያስፈልግ ዛሬ የምታደርጓቸው ስልጠናዎች የወረዳውንም የዞኑንም አቅም የሚያሳድግ ነው የሚሆነው። ለእያንዳንዱ ዜጋ ደህንነቱ የተጠበቀ ሁሉን አቀፍ የዲጂታል አገልግሎቶች መጀመሩን የተናገሩት የቢሮ ምክትል ኃላፊና የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዘርፍ ኃላፊ አቶ ዘላለም ጳውሎስ ቴክኖሎጂዎችን በመጠቀም ያለ አግባብ የሚባክን የሀገር ሀብትን ከማዳን ባለፈ የተገልጋዮችን እንግልት ስለሚቀንስ በተጠናከረ መልኩ መሰራት እንዳለበትም ነው የተናገሩት። ቴክኖሎጂ እውቀት ይፈልጋል፣ ስልጠና ይፈልጋል። ያን ደግሞ ለመቅረፍ የሰለጠነ ባለሙያ ስለሚያስፈልግ እንደ ክልላችን የታችኛው መዋቅርና ክልል ተቋም ላይ ያሉ ባለሙያዎች ይህን ስልጠና ሰጥተናል። የስልጠና ዋና ዓላማው ተቋማትና ሰው ባለበት ሆኖ ቴክኖሎጂን በመጠቀም በነዳጅና በአበል የሚወጡ ወጪዎችን የመንግስትን ውስን ሀብት በቴክኖሎጂ በመጠቀም ባለንበት ቦታ ሆነን በቴክኖሎጂ ስብሰባዎችን የተለያዩ ለማድረግ የሚጠቅም ለባለሙያዎች የመሳሪያዎች አጠቃቀም አያያዝ እንዴት
ነው ችግሮችን መፍታት የሚቻለው። ባለሙያ መሰልጠን ቅድሚያ መስጠት ስላለበት በዚህ ዙሪያ ላይ ነው። የዲጂታል ኢትዮጵያን እውን ለማድረግና ጥራት ያለው መረጃ እንዲኖር ፋይዳው የጎላ በመሆኑ ማህበረሰቡ የፋይዳ መታወቂያንና ኢትዮ ኮደርን በመቀላቀል ከቴክኖሎጂ ጋር መራመድ እንደሚገባም ተጠቁሟል። ቴክኖሎጂ በቤታችን ላይ ያለው እውቀት ሰው ከፈለግን ቴክኖሎጂ ራሱ እንድናነብ ላይብረሪ ሆኗል። እጃችን ላይ ያለው ስልክ እውቀት ሆኗል። እጃችን ላይ ያለው ስልክ ዓለም ሁሉ እጃችን ላይ መጥቷል። ስለዚህ ይሄን በአግባቡ ጊዜን በመጠቀም በስልካችን ያለውን በእጃችን ያለውን ስልክ ቴክኖሎጂን ለመጠቀም ሰው ራሱ ለዛ መጠጋት አለበት። አለበለዚያ ዓለም ወደፊት እየሄደች ወደ ቴክኖሎጂ እየተሳሰረች አገልግሎቱ አሰጣጡ ሁሉ ስለሚሄድ ሰው በራሱ ቴክኖሎጂ ጋር መጠጋት አለበት፣ ማወቅ አለበት። እንደ ተቋምኛም በዚሁ ልክ እየሄደን ነው። ያለ ቴክኖሎጂ የትም መሄድ አንችልም። ዓለማችን በጣም በቴክኖሎጂ ሄዷል። ስራዎችን፣ ጊዜን፣ ጉልበትን ሁሉ ነገር እያቀለለ ስለሆነ ቴክኖሎጂ መጠቀም ለየትኛውም ስራ አሰራር አንድ ቴክኖሎጂ ሰው ያልታጠቀ ሰው ሙሉ ሊሆን ስለማይችል በቴክኖሎጂ ላይ ሰው ሁሉ ራሱ መታጠቅ አለበት፣ ቤተሰቡን ማስታጠቅ አለበት፣ ተቋሙ በቴክኖሎጂ መተሳሰር አለበት፣ መዘመን አለበት፣ መሄድ አለበት። ሁሉም ሰው ለቴክኖሎጂ ትኩረት እንዲሰጥ የሚል ሜሴጅ ለማስተላለፍ ነው። በቴክኖሎጂ ዘርፍ የሚሰጡ ስልጠናዎች ራስን ከማዘመን ባለፈ ኢኮኖሚውን ለመቀየር የሚያስችሉ በመሆናቸው ትኩረት ሊሰጣቸው እንደሚገባም መልእክት ተላልፏል።